የ23ኛው የዓለም ዋንጫ የምድብ 2 የመጀመሪያ ጨዋታ የተደረገ ሲሆን ካናዳና ቦስኒያ ሄርዘጎቪና ያደረጉት ጨዋታ 1-1 ተጠናቋል። በጨዋታው ከጣምራ አዘጋጆች አንዷ የሆነችው ካናዳ በሜዳዋና በደጋፊዋ ፊት ከቦስኒያ ጋር ያደረገችውን ጨዋታ 1-1 ስታጠናቅቅ በጨዋታው ለቦስኒያ ጎሏን ማስቆጠር የቻለው ለሮማኒያው ክለብ ክሉዥ እየተጫወተ የሚገኘው ሉኪች በ21ኛው ደቂቃ ከቀድሞ የአርሰናል ተጫዋች ሲያድ ኮላሲኒያክ የደረሰውን ኳስ በግንባሩ ወደ ጎልነት ቀይሮ ቦስኒያዎችን መሪ ቢያደርጋቸውም በ78ኛው ደቂቃ ላይ የሳውዛምፕተኑ ላሪን ከፕሮሚስ ዳቪድ የደረሰውን ኳስ ወደ ጎልነት በመቀየር ሀገሩን ከሽንፈት በመታደግ 1 ነጥብ እንድታገኝ ረድቷታል። በጨዋታው የመሃል ዳኛው 5 ቢጫ ካርዶችን አስመልክተዋል። ይህ ጨዋታ በይበልጥ የመጀመሪያው 45 ለተመልካቾች ማራኪ የሚባል ነበር። የካናዳ ብሔራዊ ቡድን 1 ነጥብ ይዞ የመጀመሪያውን ጨዋታ ማጠናቀቅ ችሏል። ቦስኒያዎችም በጨዋታው 1 ነጥብ ይዘው ማጠናቀቅ ችለዋል። የቻናላችን ቤተሰቦች ቻናላችንን ኮፒ ሊንክ በማድረግ ለብዙዎች እንዲደርስ ያድርጉ፣ ሼር የሚያድርጉ። መልካም ቆይታ